ሰላም ወገኖች እንዴት አላችሁ? ተባረኩ። ለወንድሜ ዮናስ ጎርፌ እየሰጠሁት ያለሁትን መልስ አልጨረስኩም። እስቲ እንግዲህ በአጭሩ ወደ ቪዲዮ ወደ ተናገራቸው ቪዲዮዎች እንመለስና ከዛ በኋላ ምላሼን አስከትላለሁ። አይ ቲንክ የመጨረሻ ይሆናል ብዬ አስባለሁ ይሄ መልሴ ማለት ነው። ጌታ የተመሰገነ ይሁን። ቪዲዮውን ተከታተሉ። ተባረኩ። አሁንም እኮ የኦርቶዶክስ ቅድም ያነሳናቸው ነው። እኔ እያልኩ ያለሁት ምንድን ነው? ሉትራን ኖ ለዘብ ብናርገው ግድ የለም ብንነጋገር፣ እኛም አጓጉል ቀልዶችን ብንተው፣ በእንትኖች ላይ በገድሎቻችሁ ላይ እንኳን ባናሾፍ፣ እነሱ ተሳስተዋል እንኳን ምንል እንትና ማናቸው እግራቸው ተቆረጡት በአንድ እግራቸው ተክለ ሃይማኖትማ እንትን ገብቶ የሆነ ጎራዴ መንግስት ቆርጦት ነው እንጂ ደግሞ ሂዩሚሌት ማድረግ አያስፈልግም። በተለይ ሌላ ሰው አክብሮ የያዘውን ነገር ግን የጴንጤቆስት አቲቱድ ብዙ ጊዜ እስከ ጥግ ሄዶ ያንን በማለቱ አንድ የሆነ እሱ በክርስቶስ ዘንድ ሌላ ተወዳጅ ሌላ እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። በአሁኑ ቪዲዮ ላይ እንግዲህ እንደሰማችሁት አቡነ ተክለ ሃይማኖትን አንስቷል ዮናስ ወንድማችን ዮናስ ጎርፌ። አቡነ ተክለ ሃይማኖትማ በሆነ ጎራዴ መንግስት እግሩን ቆርጦት ብለው ይናገራሉ። you don't need to be said like that ብሎ እንዲህ ብሎ መናገር አስፈላጊ አይደለም። በተለይ ሌላ ሰው አክብሮ የያዘውን ነገር ማንሳት የጴንጤዎች አቲቲዩድ እንደሆነ እና እስከ ጥግ ድረስ ሄደው ያንን በማለታቸው በክርስቶስ የተለዩ ተወዳጆች አድርገው ራሳቸውን እንደሚያቀርቡ ተናግሯል። አሁንም እኔ ለጴንጤ መልስ ለመስጠት አይደለም እንትን ያልኩት፣ እነሱ ራሳቸውን ችለው መልስ ይሰጣሉ። እኔ ግን በራሳችን ዙሪያ በዚህ በታድሶ ባለው አገልግሎት ዙሪያ ያለንን አመለካከት ለወንድሜ ዮናስ ጎርፌ መናገር እፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ጥሩ ነው፣ ልክ ነው። ሰዎች አክብረው የያዙትን ነገር አንስቶ እግሩ የተቆረጠ እንደዛና እንደዛ ብሎ መናገር ሊከብድ ይችላል። ነገር ግን እውነታው ከእውነትነቱ አይዘልም። አይዘልም። እኛ የቤተ ክርስቲያንን መጽሐፍ በደንብ ነው ጠንቅቀን ያየነው። በዛ ቦታ በቴዎሎጂ ትምህርት ቤትም አልፈናል። የቤተ ክርስቲያኒቱንም ቋንቋና ባህል እናውቃለን። ግን ደርሰን ሰዎችን ኦፌንድ በሚያደርግ መልኩ ለመናገር ፈልገን ሳይሆን ቤተ ክርስቲያኗ የተክለ ሃይማኖት የእግሩ አጥንት መሰበርን አያይዛ የምትላቸው ነገሮች አሉ። ከደህንነት ጋር ነው በመጀመሪያ የምታያይዘው። ምን ይላል? ስብሐተ ፍቁር የተክለ ሃይማኖት ገጽ 214 መጽሐፈ ሰዓታት ሄደ ብትመለከት ዘተሰብረ አጽምከ ወዘተክወ ደምከ በእንተ ኩሎሙ ቅዱሳኒከ ቤዝዎሙ አባ ለሕዝብከ ይላል። ምን ማለት ነው? ወደ አማርኛው ሲተረጎም ስለ ቅዱሳን ሁሉ አጥንት የተሰበረ ደምህም የፈሰሰ አባ ሕዝብህን ተቤዣቸው ይላል። የተክለ ሃይማኖት አጥንት የተሰበረው ደሙ የፈሰሰው ስለ ቅዱሳን ነው። እንደገና ተክለ ሃይማኖት ቤዛ መሆን ይችላሉ ብለን ስንል በፍጹም ይሄ የቤዛነት ስራ በኢየሱስ የተከናወነ ነው። እግዚአብሔር ኢየሱስን ሲሰጠን ቤዛ አድርጎ ነው የሰጠን። ለነፍሳችን ምትክ ሆኖ እንዲሞትልን በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ብሎ ነው የሚናገረው መጽሐፍ ቅዱስ አይዋሽም። በዛ ቤዛነት ነው እንዲያው በጸጋው የጸደቅ ነው እንጂ ፍጥረት ለኛ መጥቶ አንድ ሰው አንድ ግለሰብ ቤዛ ሊሆን አይችልም። ደሙን ቢያፈስ እንኳን ደሙን ያፈሰሰው ስለ ክርስቶስ ብሎ ነው እንጂ ስለ ሰው ልጅ ስለ እኔና ይህን መልእክት ስለሚሰሙ ሰዎች ሁሉ አይደለም። እና እንደዚህ የሚል ድርሰት አለ። በጣም ነው የሚያሳዝነው። አጥንት የተሰበረ ደምህም የፈሰሰ አባ ሕዝብህን ተቤዣቸው ብሎ ይናገራል። እንደገና መነነ ተክለ ሃይማኖት መነነ አሰረ ወንጌል ዴገነ
ወበጸሎቱ ዓለም አዳነ ይላል ስብሐተ ፍቁር ገጽ 215 ላይ። ተክለ ሃይማኖት መነነ የወንጌልን ፈለግ ተከተለ፣ በጸሎቱም ዓለምን አዳነ። ስለዚህ እግሩ የተቆረጠው በጸሎት ነው ብሎ እና በጸሎቱ ዓለም እንዳዳነ፣ በጸሎት ዓለም ካዳነ ኢየሱስ ለምን ሞተ እንዴ? በኢየሱስ ሞት ነው የምንድነው ወይስ በተክለ ሃይማኖት ጸሎት ነው ዓለም የሚድነው? እና በጣም የተዛባ ነገር ነው። እና እግሩ የተቆረጠው በዚህ በጸሎት ነው። እንደገና ደግሞ አጥንቱ የተሰበረው ደሙ የፈሰሰው በጸሎት ስለሆነ ቤዛችን ነው፣ በጸሎቱ ዓለምን አድኗል ብለው የደህንነት ስራን ለዚህ ለተክለ ሃይማኖት ነው የሚሰጡት። በጣም ነው የማዝነው። ነገር ግን ገድሉን ሄደ ማየት ትችላለህ። ገድሉን ስናነብ ገድሉ የሚነግረን ሌላ ነገር ነው። በ13ኛው ክፍለ ዘመን በላስታ ያለውን መንግስት ወደ ሸዋ ወደ ይኩኖ አምላክ ወደ ሸዋ ለማምጣት ከመንግስት ጋር ተመሳጥሮ ተክለ ሃይማኖት ባደረገው ጦርነት ነው እግሩ የተቆረጠው። ይሄን እኛ ፈልስፈን ያልነው ሳይሆን ገድሉ የተናገረው ነገር ነው። እና እንደውም ያን ያደረገው በምንድን ነው? አዙሯል። በእርግጥ መንግስትን ከላስታ ወደ ሸዋ። ከዚህ የተነሳ ሊቀ ጳጳስ ፓትርያርክ የሚል ስያሜ ተሰጠው። ከዛም መልስ ደግሞ ከላስታ ወደ ሸዋ ያዞረው በጥንቆላ ስራ ነው። የዶሮ ራስ አብልቶት ንጉሱን ይኩኖ አምላክን ድል እንዲያደርግ አድርጎ በጥንቆላ ነው። እና ቤተ ክርስቲያንና መንግስትን አጋብቷል ማለት ነው። እና በጣም ነው የሚያሳዝነው። ጌታ ኢየሱስ ክርስቶስ እኮ ሲመጣ ለቄሳር መንግስት ግብር መስጠት ተፈቅዷል ሲሉት እኮ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው ያለው። እንደገና መንግስቴ ከዚህ ዓለም አይደለችም። የእግዚአብሔር መንግስትና የምድር መንግስት ልዩነት አላቸው። እኛ መንግስታትን አንጠላም። ነገር ግን መንግስት እኛ ውስጥ አይገባም፣ እኛ መንግስት ውስጥ አንገባም። መንግስት የራሱ አሰራር አለው። ቤተ ክርስቲያን ደግሞ ሰማያዊ መንግስትን የክርስቶስን መንግስት የምታስፋፋ ስለሆነች የራሱ አሰራር አላት። ፈጽሞ ሊዛመድ አይችልም። ስለዚህ ካህናት የሆኑ ሰዎች ፖለቲካ ውስጥ ኢንቮልቭ ሊያደርጉ ተገቢ አይደለም። የሁለት መንግስት ሰራተኞች መሆን አንችልም። ወይ የእግዚአብሔር አገልጋይ መሆን አለብን፣ ወይ ደግሞ የእግዚአብሔር አገልጋይነታችን ትተን የመንግስት አገልጋይ ነው መሆን ያለብን። እና እንዲህ አይነት ነገር ነው ያደረገው ተክለ ሃይማኖት እንጂ እግሩ በዚህ አይደለም የተቆረጠው። እና ህዝቡ ግን የሚያውቀው በዚህኛው ድርሰት ነው እንጂ እግሩ በተቆረጠበት በዛ ጦርነት አይደለም። ከዛ መልስ እንግዲህ ሹመት ተቀበለ ፕትርክና። አያይዞም ደግሞ ሲሶ መሬት በዛን ዘመን ተሰጠ ለኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያን ማለት ነው። እና ከዚህ አንጻር ያቺን መሬት ላለማጣት ሰዎች በአንቀልባ እያሉ ክህነት መቀበል ጀመሩ። ከዛን ጊዜ ጀምሮ ነው በጣም የሚገርማችሁ ነገር የኦርቶዶክስ ካህናት መጽሐፍ ቅዱስን ማጥናት ያቆሙት። እና አሁን ካህኖቻችን ሚካኤል ምን የሆነበት ነው ሲሏቸው የሞተበት ነው የሚሉት። መጽሐፍ ቅዱስ ጋር የእውቀት ትስስር የላቸውም። እንደውም አንድ ዲያቆን አባቴ ዛሬ ሚካኤል ምን የሆነበት ነው ሲሉት የሞተበት ነው ብሎ፣ ከዛ ዲያቆኑ እሪ ብሎ ባልቀስ ጀመር። አውቆ ተጣልተው ስለነበረ ሊያጋጫቸው ፈልጎ፣ ኧረ እባክህ አታሳፍራቸው መላእክት እኮ አይሞቱም ብለው በስንት ልመና ነው ያስቆሙት ይባላል። እና ቤተ ክርስቲያኒቱ ወደኋላ እንድትቀር ከእግዚአብሔር ቃል እንድትጎድል ያደረጉት እኮ በዚህ ምክንያት ነው። ሲሶ መሬት ለምን ያመልጠናል በሚል ለቄሰ ገበዝ ለአለቃ እየተባለ ለዚያች ሲሶ መሬት በእቅፍ ላለ ሕፃን ክህነት ይሰጣል። አግባብ አይደለም። አንድ ሰው ካህን ከመሆኑ በፊት እኮ መማር ነው ያለ። ለራስ ለትምህርት ተጠንቀቅ፣ ይህን ብታደርግ አንተን የሚሰሙን ታድናለህ ይላል። ስለዚህ ከጥንቆላ ጋራ ተሳስራለች። እንደገና ደግሞ ቤተ መንግስትና ቤተ ክህነት ተጋብቷል። እንደዚህ አይነት ነገሮች አሉ እና ይሄንን ልታውቅ ይገባል። ለዚህ ነው ይሄን እውነት የምንናገረው ማለት ነው። አጭር ስለሆነ ቪዲዮ መስራት